ጉዶቼ በባለፈው ክፍል እንደተመለከታችሁት ሉሃና እንግዲህ ስለ ሳራ ነገሬ ብላ እንዲሁም ሮቤልን ስትለው እንዴ ዝም ብለንማ አይደለም የምነግርሽ አንዳንድ ነገር እየጠጣን ነው እንጂ ስለውም አይ እኔ እንደዚህ አይነት ነገር የለብኝም ስለዚህ አሁን ንገረኝ ባክህን ስትለው በቃ ሌላው ቢቀር ሻይ እየጠጣን አወራሻለሁኝ ይላታል። እናሷም እንግዲህ ሻው ሁሉም ነገር ይቅርብኝ ንገረኝ እንደዝኩ ስትለውም እንግዲህ አይ እንዲሁም ዝም ብዬ አልነግርሽም የደስ ደሱን ደግሞ ሻይ እየጠጣን ነው እንጂ ይላታል። ሉሃናም እንግዲህ ከነሽትልና ስለ ሳራ እንግዲህ የማወቋ ጉጉት እንትን ስላለ ሻይ አፍልታ እንግዲህ እየጠጡ ሻይ አፍልታ ትመጣለች። በዛን ጊዜ አድናንን እንግዲህ የሚያስተኙበት የእንቅልፍ መድኃኒት ነበረ ማለት ነው። እሱን እንግዲህ ሻይ ውስጥ ይጨምርባታል እና ሻይ ውስጥ እንግዲህ ይጨምርባትና እሷ ራሴን አመመኝ በማለትም ትተኛለች። በዛን ጊዜ እንግዲህ እሱ ሄዶ እስሯ ገብቶ ነበረ። በእንግዲህ አድናን ደግሞ ወደ ውጭ ወጥቶ ነበርና ተመልሶ መጥቶ ለምን ሉሃናን ለምኛትም ቢሆን እራት ለምን አልጋብዛትም ብሎ ተመልሶ ሲመጣ ያየው ነገር እንግዲህ በጣም ያልጠበቀው ነገር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል እና ሚራም እንግዲህ በዚህ አጋጣሚ እጠቀማለሁ ብላ ነበረ። እናም እሱ እንግዲህ ማንንም አልፈልግም ሁላችሁም አስመሳይ ናችሁ፣ እሷ እንኳን ጥሩ ልጅ ነች ብዬ ያልኳት ይሄው እንደዚህ አደርጋኛለች ስትልም እሷ አስመሳይ ነች ነግሬሃለሁኝ እኮ እያለችም እንግዲህ ነገር ስታቀጣጥል ተመልክተናታል። ሚራንም እንግዲህ ውጭ ለብቼ ነው መሆን የምፈልገው ትላለች። ሉሃና ወደ ሮቤል ጋር ሄዳ እንግዲህ ምንድነው የተፈጠረው ስትለው አንቺ ነሽ እኮ በግድ ካልተኛን ብለሽ ያስገደሽኝ ሻይ ጠጣን ከዛ አብረን ታላደርን ምናምን ብለሽ ያስገደሽኝ እና ምንም ደግሞ ስለምወድሽና ስለማፈቅርሽ አብሬሽ ሆንኩኝ በማለትም ይነግራታል። ሉሃናም እንግዲህ ይህንን ነገር ማመን ነው ያቃታት። ምክንያቱም ይህንን ነገር በፍጹም እኔ አላደርግም እያለችው ነበረ። ሉሃና አድርገነዋል እና ደግሞ ኳንችን በጣም ደስተኛ ነበርሽ እያለም እንግዲህ በጣም እያስመሰለ ይነግራታል ማለት ነው። እሷም እንግዲህ በዚህ ጊዜ በቃ ይሄ በነገር በፍጹም አይሆንም ብላ ወደ አድናን ጋር ስትሄድ ሚራን በር ላይ ካገኛታለች። አንቺ ወራዳ ደግሞ እኔን ሴት ሁኝ እያልሽ ትመክርኛለሽ፣ አንቺ ከኔ ባሽነሽ በማለትም በጥፊ ትመታታለች። በጊዜ ምንድነው የተፈጠረው? ምን እየሆንሽ ነው? አድናን ምንድነው የሆነው ስትልም አድናንን ማየት አትችይም ብላ አድናንን ትከለክላታለች። ስትከለክላትም እንግዲህ ከእንግዲህም በኋላ አንቺ ለሱ አታስፈልጊውም ብላም ሚራ ወደ ውስጥ ትገባለች። ሉሃናም እንግዲህ ወደ ክፍሏ ነው የሄደችው ቀጥታ። ግን ደስ የሚለው ነገር ሚራ እንግዲህ ወደ ኩሽና ስትሄድ ሻይ የጠጡበትን ታገኘዋል። ሻይ የጠጡበት እንግዲህ ስታሸተው የሻይ መጠጫውን በፊት እንግዲህ አድናንን ለማስተኛት የሚጠቀሙት ከሮቤል ጋር ያንን መድኃኒቱን ታሸታለች። እንዴ ምርም ሉሃና ትክክል ነች ብላም ወደ ሮቤል ጋር ትመጣና የእንቅልፍ መድኃኒት ሰጥታት ነው አይደለ ትለዋለች። ከዛ አዎ ምን አገባሽ? ይህንን ነገር ደግሞ ላንቺ ማስረዳት አይጠበቅብኝም፣ ሲጀመር አንቺ ምን ቤት ነሽ? ምን አገባሽ? በማለት ነበረ የመለሰላት። ቆይ አንተ ለምንድነው ምንም የማታውቀው ልጅ እንደዚህ የምታደርጋት? ሁሉንም ነገር ለአድናን እነግረዋለሁ ትላለች ማለት ነው። ይህንን ነገር እንግዲህ ሲያወሩ አድናን በር ላይ ተለጥፎ እየሰማቸው ነበረ። እናም ሂጂ ንገሪው ካመነሽ በማለትም ይነግራል። አድናን በነገራችን ላይ የጀመራችሁትን ጨርሱ፣ አሸንፍሃለሁ ወንድሜ፣ ሉሃና ከእንግዲህም በኋላ ያንተ ነች ብሎ ትቶላት ነበረ። ግን በነገራችን ላይ ሮቤል በጣም ጅል ነው። ይህንን ነገር እንደዚህ ሲለው አድናን ከልቡ ነው ብሎ ማመኑ ነገር በጣም ነው የገረመኝ። እናም ሄዶ እንግዲህ ሉሃና ጋር አድናን እንግዲህ በር ሲቆረቁር ሚራቴ ሮቤል ተወይ በቃ ስትለውም እኔ ነኝ ስትለው አድናን እኔ ላይ ሲላት ሮጣ ነበር በሩን የከፈተችለት። አድናን መጣ አንተ ነህ? ከዛ ሉሃና በጣም ይቅርታ ስላላመንኩሽ በጣም ይቅርታ በማለትም እንግዲህ ይተቃቀፋሉ። አመንከኝ ትለዋለች። አዎ ሁሉንም ነገር አውቄያለሁኝ
ልታስረጅኝ አትሞክሪ ይላታል ማለት ነው። በባለፈውም እኮ እዝክ እንዲቆይ ያደረኩት እኮ ስለ ወንድምሽ አውቃለሁኝ ስለ እህትሽ እንግዲህ ከን አውቃለሁኝና የት እንዳለች አውቃለሁ፣ ግን አድናንን ለምኝልኝ ስላለኝ ነው እንጂ ሌላ ነገር አይደለም በማለትም እንግዲህ ትነግረዋለች። እሱም እሺልና ያው ምንም ችግር የለውም ከእንግዲህም በኋላ አይደለም እንኳን በአይኔ በሌላም ነገር አምሻለሁ ከእንግዲህም በኋላ አልጠረጥርሽም ይላታል። እሷም እሺ ትላለች እና ሳራን እንግዲህ ግን እንዴት ማወጣጣት እንዳለብኝ እኔ አውቃለሁ፣ ሁሉንም ነገር ለእኔ ታዩ ብሏታል። እሷም እንግዲህ ግን የኔ ጀግና እያለችው እያሞገሰችው ተመልክተናታል ማለት ነው። እና ሮቤል እንግዲህን ማታ ላይ ወደ ሉሃና ክፍል ሊሄድ ነበረ አመጣጡ። ወደ ሉሃና ክፍል ሲሄድ እንግዲህን አድናን አፍኖ ወደ ሌላ ቦታ ወስዶታል። ምን ይፈጠራል ምን ይሆናል ደግሞ የሚለውን በቀጣይ ፓርት ይዘንላችሁ እስከምንመጣ እንግዲህ ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።